ሰበር ዜና የኢትዮጵያ ቪዛ ቡሌቲን ተለቀቀ። በቤተሰብ በስራ በዲቪ ወደ አሜሪካ መምጣት ለምትፈልጉና እዚሁ አሜሪካን ሀገር ሆናችሁ ግሪን ካርድ ለምትፈልጉ ሁሉ ይህ ቪዲዮ ለእናንተ ነው። ዝርዝሩን ተከታተሉ። የዛሬው መረጃ ጥልቀት ያለው እጅግ አንገብጋቢ፣ አስፈላጊ፣ ወቅታዊ፣ አስቸኳይ በመሆኑ ማስታወሻ ይዛችሁ ሁሉንም ከመጀመሪያው እስከ መጨረሻው በእርጋታ እያንዳንዷን ቃላትና እያንዳንዷን መረጃ እንድትከታተሉ በአክብሮት ተጋብዛችኋል። በቅድሚያ ግን ኢትዮጵያ የቪዛ እገዳ ከተጣለባቸው 75 ሀገራት መካከል ተመድባ ሳለ ለምን የኢትዮጵያ ቪዛ ቡሌቲን አሁን በይፋ ተለቀቀ ለሚለው 5 ምክንያቶች ቀርበዋል። እነሱን በዝርዝር እንንገራችሁ። ከጥር 2026 ጀምሮ አሜሪካ ኢትዮጵያን ጨምሮ የ75 ሀገራት ዜጎች ላይ የስደተኞች ኢሚግራንት ታይፕስ ኦፍ ቪዛ ላይ እገዳ ጥላለች። ታዲያ ይህ እገዳ ባለበት ሁኔታ ለምን የቪዛ ቡሌቲን ለኢትዮጵያ ተብሎ በይፋ ተለቀቀ? 5 ምክንያቶች ተቀምጠዋል። አንደኛ፣ የቪዛው ሂደት ሙሉ በሙሉ አልቆመም። እገዳው የመጨረሻው ቪዛ ላይ ብቻ ነው። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መመሪያ መሰረት እገዳው ቢኖርም የቪዛው ማመልከቻ ሂደት ግን ይቀጥላል ብሏል። አመልካቾች ማመልከቻ ማስገባት ይችላሉ። ሰነዶችን ለብሔራዊ የቪዛ ማዕከል ናሽናል ቪዛ ሴንተር ኤንቪሲ መላክ ይችላሉ ተብላቸዋል። ሌላው ቃለ መጠየቅ ይደረጋል። የአሜሪካ ኤምባሲ ቀጠሮዎችን መስጠቱንና የቪዛ ቃለ መጠየቅ ማድረጉን ይቀጥላል ተብሏል። በቃለ መጠየቁ ካለፉ በኋላ ግን አመልካቹ ለቪዛው ብቁ መሆኑ ከተረጋገጠ በኋላ የመጨረሻው ቪዛ ፓስፖርት ላይ ኢሹዋንስ ላይ እገዳው እስኪነሳ ድረስ በጊዜያዊነት ይቆማል ነው የተባለው። በጊዜያዊነት አንደኛው ምክንያት ይሄ ነው። ሁለተኛው ምክንያት በሰልፍ ውስጥ ያላችሁን ቦታም ለማስጠበቅ ይረዳል። የቪዛ ቡሌቲን የሚወጣው በዓለም ዙሪያ ያሉ የሰዎችን የሰልፍ ተራ ለመወሰን ሲሆን ምንም እንኳን አሁን ላይ ቪዛ የመሰጠቱ ሂደት ቢቆምም የናንተ ተራ መቼ እንደሚደርስ ማወቁ እጅግ በጣም ወሳኝ ነው ብሏል የአሜሪካ የኢሚግሬሽን መስሪያ ቤት። ሰልፉን ወይም ወረፋውን ማለፍና ሰነዶችን አዘጋጅቶ ማስገባት የሚቻለው በቡሌቲኑ መሰረት ስለሆነ እገዳው በሚነሳበት ቅጽበት ወዲያውኑ ቪዛውን ዝግጁ ለማድረግ ሂደቱን ጨርሶ መጠበቅ ያስፈልጋልም ተብሏል። ሶስተኛው ምክንያት እገዳው ጊዜያዊና የህዝብ ድጋፍ ጥገኝነትን የተመለከተ ነው። ይህ እገዳ የመጣው አዲስ መጤዎች በአሜሪካ መንግስት ላይ ሸክም ሊሆኑ ይችላሉ ከሚል ስጋት የተነሳ ነው። የአሜሪካ አስተዳደር ይህንን ህግ ወይም መመሪያ በጊዜያዊነት ሊያሻሽለው ወይም ሙሉ በሙሉ ሊያነሳው ይችላል። እገዳው ሊነሳም ወይም ሲነሳ ሰነዶቻችሁን ጨርሳችሁ ሙሉ በሙሉ አደራጅታችሁ ከቆያችሁ ወዲያውኑ አሜሪካ ትገባላችሁ ይላል የአሜሪካ የኢሚግሬሽን መስሪያ ቤት መልእክት ነው። አራተኛ፣ እገዳው በፍርድ ቤት ውሳኔ እየተሻረ ነው። ከዚህ በፊት ለ39 ሀገራት ነበር የአሜሪካ የግሪን ካርድ እገዳ ቪዛ የተጣለው። አሁን ግን ለ75 ሀገራትም ይነሳል እየተባለ ነው። የ39 ሀገራት እገዳ በአሜሪካ በአንድ ከፍተኛ ፍርድ ቤት ሙሉ በሙሉ ተሽሯል። በርካታ ትውልደ ኢትዮጵያን፣ ኤርትራውያን እንዲሁም በዓለም ዙሪያ ያሉ ስደተኞች ፍርድ ቤት በመከራከር አሁንም ድረስ ቢሆን ቪዛ የሚያስፈቅዱ አሉ። በዚህ ዙሪያ እንዳትሸወዱ፣ እንዳትዘናጉ። አሁንም ቪዛ መሰጠቱ እየቀጠለ ያለበት ሁኔታ አለ። አምስተኛው፣ አሜሪካ ውስጥ ሆነው አጀስትመንት ኦፍ ስታተስ ለሚጠይቁ በቀጥታ ስለሚተገበር የቪዛ እገዳው ስለማይመለከታቸው ትውልደ ኢትዮጵያና ትውልደ ኤርትራውያን ይሄን ቪዛ ቡሌቲን በተለይ አሜሪካን ሀገር ውስጥ ሆናችሁ አጀስትመንት ኦፍ ስታተስ የምትጠይቁ ካላችሁ ለናንተ በቀጥታ ስለሚመለከት ነው። በእነዚህ 5 ምክንያቶች ነው ቪዛ ቡሌቲን ለኢትዮጵያውያን አሁን የተለቀቀውን ማሳወቅ ያስፈለገው። አሁን በቀጥታም ለኢትዮጵያ ለኤርትራውያን የተለቀቀውን ቪዛ ቡሌቲን ማቅረብ እንጀምራለን።
በቤተሰብ ስፖንሰር አድራጊነት ወደ አሜሪካን ሀገር ለሚመጡ ወይም እዚሁ አሜሪካን ሀገር ሆነው አጀስትመንት ኦፍ ስታተስ ለሚጠይቁ ከነሱ እንጀምር። የሁሉንም ደረጃ በደረጃ ዲቪ ሎተሪን፣ የስራ ቪዛዎችንም ጨምሮ ሁሉንም የምናቀርብ ይሆናል። በድጋሜ ተረጋግታችሁ ጊዜ ሰጣችሁ ቻናሉን ሰብስክራይብ እያደረጋችሁ እንድትከታተሉን አሁንም በአክብሮት እንጠይቃለን። በአሜሪካ ባሉ ዘመዶቻቸው አማካኝነት ጥሪ የተደረገላቸው የኢትዮጵያና የኤርትራ አመልካቾች ቪዛው ዝግጁ መሆኑን ለማወቅ ፋይናል አክሽን ዴት የሚለውን የሚመለከቱ ሲሆን በኤፍ2ኤ ምድብ ስር ያላችሁ አመልካቾች ዴት ፎር ፋይሊንግ የሚለው ላይ ከረንት ስለሚል ከብሔራዊ የቪዛ ማዕከል ናሽናል ቪዛ ሴንተር ማሳወቂያ እንደደረሳችሁ ሰነዶቻችሁን ማዘጋጀትና ማስገባት ትችላላችሁ ተብላችኋል። ኤፍ2ኤ ምድብ ያላችሁ እንኳን ደስ ያላችሁ። ወደ ቤተሰብ ቪዛ ዝርዝር ሰንጠረዡ ልናልፍ ነው። ከሱ በፊት ግን የቤተሰብ ምድብ የሚባሉትን ሃይላይት በትንሽ ደቂቃ ብቻ እነግራችኋለሁ። ፈርስት ምድብ ላይ የተቀመጡት እነማን ናቸው? በዚህ ምድብ የሚካተቱት የአሜሪካ ዜጎች ሆነው ያላገቡ ወንድና ሴት ልጆቻቸውን ወደ አሜሪካን ሀገር ማምጣት የሚችሉበት ምድብ ነው። እዚሁ አሜሪካን ሀገር ሆነውም አጀስትመንት ኦፍ ስታተስ ማድረግ ይችላሉ። ከኢትዮጵያም ከኤርትራም ማምጣት ይችላሉ። ማምጣት የሚችሉት ግን ዜጋ የሆኑ ወይም የአሜሪካ ዜግነት ያገኙ ብቻና ብቻ ናቸው። የቪዛው ብዛት 23400 ነው። ከኤፍ4 ምድብ ያልተጠየቁ ወይም ስራ ላይ ያልዋሉ ቪዛዎች ወደዚህ ይሸጋገራሉ ይላል። ሰከንድ ምድብ ቋሚ ነዋሪዎች ማለትም ግሪን ካርድ ላይ ያሉ ኢትዮጵያውያን፣ ኤርትራውያን የትዳር አጋሮቻቸውን ሴት ከሆኑ ባሎቻቸውን፣ ወንድ ከሆኑ ሚስቶቻቸውን እንዲሁም ያላገቡ ወንድና ሴት ልጆቻቸውን ወደ አሜሪካን ሀገር ማምጣት ይችላሉ ማለት ነው። የቪዛው ብዛት 114200 ሲሆን በተጨማሪ አጠቃላይ የዓለም አቀፍ የቤተሰብ ምርጫ ቪዛ ከ226000 በላይ የሚበልጥ ከሆነ ያ የጨመረ ቁጥር እንዲሁም ከመጀመሪያው ምድብ ከኤፍ1 ጥቅም ላይ ያልዋሉ ቪዛዎች ወደዚህ ሊመጡ ይችላሉ። ሰከንድ ምድብ ላይ ለምትገኙ ወይም ኤፍ2 ላይ ለምትገኙ ማለት ነው። ኤፍ2ኤ እና ኤፍ2ቢ የሚባል አለ። ኤፍ2ኤ ቋሚ ነዋሪዎች የትዳር አጋሮችና ልጆች ከ21 ዓመት በታች ለሆኑት ማለት ነው። እነሱን ወደ አሜሪካን ሀገር ማምጣት የሚችሉበት ነው። ኤፍ2ቢ ደግሞ የቋሚ ነዋሪዎች ያላገቡ ወንድና ሴት ልጆች እድሜያቸው 21 ዓመት ወይም ከዚያ በላይ የሆኑ እነሱን ማምጣት የሚችሉበት ነው። ልዩነቱ የመጀመሪያው ኤፍ2ኤ የሚባለው ከ21 ዓመት በታች ነው። ኤፍ2ቢ ደግሞ ከ21 ዓመት በላይ ያሉትን ወደ አሜሪካን ሀገር የሚያመጡበት ነው ማለት ነው። የመጀመሪያው የትዳር አጋሮቻቸውና ልጆቻቸውን ያመጣሉ። ሁለተኛው ያላገቡትን የሚያመጡበት ነው ማለት ነው። ሶስተኛው ኤፍ3 ምድብ ያገቡ የአሜሪካ ዜጎች ወንድና ሴት ልጆቻቸውን ወደዚህ ወደ አሜሪካን ሀገር የሚያመጡበት ነው። ምድብ ኤፍ1 ላይ አይታችሁት ከሆነ የአሜሪካ ዜጎች ያላገቡትን ነው የሚያመጡት። እዚህ ላይ ግን ያገቡትን የሚያመጡበት ነው። አራተኛ ኤፍ4 ምድብ አዋቂ የአሜሪካ ዜጎች አሁን ወንድምና እህቶቻቸውን ወደ አሜሪካን ሀገር ማምጣት የሚችሉበት ነው። በግሪን ካርድ ላይ ያለ ሰው አሜሪካን ሀገር ወንድምና እህቱን ወደዚህ ወደ አሜሪካን ሀገር ማምጣት አይችልም። ማምጣት የሚችለው ልጆቹንና የትዳር አጋሩን ብቻ ይሆናል ማለት ነው። እህትና ወንድም ወደ አሜሪካን ሀገር ለማምጣት በዜግነት የተመዘገበ ኢትዮጵያዊ ወይም ኤርትራዊ መሆን አለበት። ይህ ኤፍ1፣ ኤፍ2፣ ኤፍ3፣ ኤፍ4 ምንድነው የሚለውን ጠቅለል አድርገን ለመላው አድማጭ ተመልካቾቻችን እንዲገባቸው ነው። አሁን በቀጥታም የቪዛ ቡሌቲኑን ሰንጠረዡን ከፍተን የምንነጋገር ይሆናል። እዚህ ጋር እንደምትመለከቱት travel.state.gov የቪዛ ቡሌቲን የሰኔ ወርና የሐምሌ ወርን ለኢትዮጵያውያን ለኤርትራውያን ይፋ አድርጓል። የሰኔ ወር ማለትም ጁን 2026 የሚለው እዚህ ጋር የምትመለከቱት እኛ ቀድመን ከዚህ በፊት ቪዲዮ ሰርተናል፣ እናንተም ተጠቅማችሁበታል።
አሁን የወጣው ደግሞ የሐምሌ ወር አፕካሚንግ ቪዛ ቡሌቲን ይላል። ገና ወደፊት ያለው የሐምሌ 2026 ለኢትዮጵያውያንና ለኤርትራውያን ተለቋል ማለት ነው። በቤተሰብ ስፖንሰር አድራጊነት ለምትመጡ በስራ ለምትመጡና በዲቪ ወደ አሜሪካን ሀገር ለምትመጡ እንዲሁም እዚሁ አሜሪካን ሀገር ሆናችሁ አጀስትመንት ኦፍ ስታተስ ለምትጠይቁ ለአራቱ ግሩፕ የሚሆነውን ተራ በተራ እያንዳንዱን እናቀርባለን። አሁን በቀጥታ ከቤተሰብ ምድብ እንጀምርና ከሰኔና ከሐምሌ ጋር እያወዳደርን ምን አይነት መሻሻል አምጥቷል፣ እንዴትስ ነው ይሄን ትውልደ ኢትዮጵያውያን ኤርትራውያን የሚጠቀሙበት የሚለውን አብረን የምናየው ይሆናል ማለት ነው። ይሄኛው የጁን ነው እንደምትመለከቱት አልፏል ኦልሬዲ። ለኮምፓሪዥን ብቻ እንጠቀምበታለን። ከቤተሰብ ስፖንሰር አድራጊነት ነው የምንጀምረው። እንደምትመለከቱት F1 F2 F2A F2B F3 F4 ድረስ ተቀምጠዋል። እነዚህ ምን ማለት እንደሆኑ ቀደም ብለን ቪዲዮ መግቢያ አካባቢ ላይ ነግረናቸዋል። ስለዚህ ፋይናል አክሽን ዴት የሚለውን እንመለከታለን። የሐምሌን ወደፊት የሚመጣውንም ፋይናል አክሽን ዴት እናድርገውና እያነጻጸርን በፍጥነት አቀርብላችኋለሁ። እናንተም ተከታተሉን። እዚህ ጋር እንደምትመለከቱት እንግዲህ ይሄኛው የሰኔ ወር ነው። F1 ምድብ ለነበራችሁ በሰኔ ወር እዚች ጋር all chargeability area except those listed የሚለውን ትከታተላላችሁ። የኢትዮጵያና የኤርትራውያን እዚህ ውስጥ ነው የተካተተው ማለት ነው። እናንተ እዚህ በብሉ ከባክግራውንድ ብሉ ፊት ለፊት ነጭ ቴክስት አድርገን ሼድ ያደረግነው እዚህ ውስጥ ምድባችሁን ትፈልጋላችሁ ኢትዮጵያውያን። ስለዚህ ይሄኛው ደግሞ አሁንም የሐምሌ ወር ነው፣ ተመሳሳይ ነው። እዚህ ውስጥ ትገባላችሁ። ሁልጊዜም ቪዛ ቡሌቲን ስታነቡ all chargeability area except those listed ከሚለው ውስጥ ኢትዮጵያውያን ኤርትራውያን እዚህ ተመድባችኋል ማለት ነው። F1 ምድብ 01 ሴፕቴምበር 2017 ላይ ያቆም ነበር። ምን ማለት ነው? እዚህ በኋላ ያላችሁ ወይም የናንተ ቁጥር እዚህ በኋላ ከሆነ ፕራዮሪቲ ዴታችሁ ማለት ነው። አሁን አትጠሩም። እናንተ ተረጋግታችሁ ስራችሁን ስሩ፣ አርፋችሁ ቁጭ በሉ። ስለዚህ የናንተን ፕራዮሪቲ ዴት አሁን ወረቀታችሁን ከፍታችሁ ቼክ አድርጉት። ቪዲዮውን ወደ ኋላ ወደፊት እየመላለሳችሁ በደንብ መመልከት ትችላላችሁ። ቪዛ ቡሌቲኑንም ሙሉ ቪዲዮውን አይታችሁ ከጨረሳችሁ በኋላ በራሳችሁ ከፍታችሁ መረዳትም ትችላላችሁ። በጣም ቀላል ነው፣ የሚያስቸግር ነገር የለውም። የሚከብዳችሁ ነገር ሲኖር የኔን ቪዲዮ በጎን ከፍታችሁ መመልከት ትችላላችሁ ማለት ነው። ስለዚህ የሰኔ ወር F1 ምድብ ያላችሁ እዚህ ድረስ ቪዛ እየሰጡ ነበር። አሁን ሐምሌ ስንመጣ እስከ 2018 አድርገውታል። 1 ዓመት ወደፊት ተራምዷል። ይህ መልካም ዜና ነው እዚህ ምድብ ላይ ላላችሁ። ወደ F2A ምድብ እንሄዳለን። F2A ምድብ የሰኔ ወር 01 ጃንዋሪ 2025 ድረስ ነበረች። 01 ጃንዋሪ 2025 ድረስ ቪዛ እየሰጡ ነበር። ወደፊት ሐምሌ ሲገባ ግን 01 ጃንዋሪ 2025 ድረስ ይቀጥላል። ምንም አይነት ለውጥ የለውም ማለት ነው። F2A ምድብ ያላችሁ። F2B ምድብ ያላችሁ 22 ሴፕቴምበር 2017 ድረስ እየታየ ነበር። እዚህ ድረስ ቪዛ እየሰጡ ነበር። ወደ ሐምሌ ስንመጣም 22 ኖቬምበር 17 ድረስ ሂዶላቸዋል። ይሄ በጣም ደስ የሚል ነው። ትንሽዬ ጊዜ ቢሆን ወደፊት ተንቀሳቅሰዋል። F3 ምድብ ላላችሁ 15 ፌብራሪ 12 ድረስ እየታየ ነበረ የሰኔ ወር። እዚህ ጋር ስንመጣ ደግሞ የሐምሌ ወር ነው ይሄኛው። የሐምሌ ወር ደግሞ 15 ኤፕሪል 12 ድረስ። ይሄኛው ትንሽ ወራት ነው። አሁንም ወደፊት የተራመደው ብዙም ለውጥ የለው። F4 ምድብ ያላችሁ 08 ኖቬምበር 8 ድረስ እየታየ ነበር። ወደ ሐምሌ ወር ስንመጣ ያ 01 ጃንዋሪ 09 1 ዓመት ወደፊት ተንቀሳቅሷል። ይሁን እንጂ F4 ምድብ ያላችሁ አሜሪካን ሀገር በዚህ ቪዛ ቡሌቲን መሰረት አሜሪካ ገባለው ብላችሁ ከምታስቡ ይልቅ
ተስፋችሁን ቆርጣችሁ ሌላ ሀገር ብትሞክሩ ወይም ኢትዮጵያ ውስጥ እዛው ብትቀመጡ ወይም እዚህ አሜሪካን ሀገር ሆናችሁ አጀስትመንት ኦፍ ስታተስ የምትጠብቁ ከሆነ አጀስትመንት ኦፍ ስታተሳችሁን ካንስል ብታደርጉ ይሻላል። ምክንያቱም አሁን የሐምሌ ወር ገና 01 ጃንዋሪ 9 ድረስ እየታየ ነው። ጃንዋሪ 2009 ማለት ነው። ጃንዋሪ 2009 ድረስ እየታየ ነው። ተመልከቱት። ኦልሞስት ከ19 ዓመት በላይ ያስጠብቃቸዋል። 19 ዓመት ሙሉ አሜሪካን ሀገር ገባለው ብሎ ተስፋ አድርጎ ከመቀመጥ ይልቅ ከወዲሁ ይሄንን የቪዛ ፕሮሰስ ማቆም የተሻለ ነው ባይነን እንደኛ የዩቲዩብ ቻናል። ምክንያቱም ያለበትን ጊዜ ተመልከቱት። F4 ምድብ ያላችሁ F3 ምድብም ቢሆን በጣም ሩቅ ነው። እስከ 15 ኤፕሪል 2012 ድረስ ነው እየተመለከቱ የሚገኙት። ይሄኛውም ቢሆን ዳግም ምጽአት ከማለት ምንም የማይተናነስ ነው። በጣም ሩቅ ጊዜ ነው ማለት ነው። ቢያንስ ወደ 14 ዓመት ያስጠብቃቸዋል። 14 ዓመት ሙሉ አሜሪካን ሀገር ገባለሁ ብሎ በተስፋ መጠበቅ ማለት ምን ያህል ትግስት እንደሚያስጨርስ አስቡት። ይሄን ይመስላል በቤተሰብ ምድብ ወደ አሜሪካን ሀገር ለመግባት ላሰባችሁ ከኤፍ1 እስከ ኤፍ4 ያለው በዚህ ተጠናቋል ማለት ነው። ፋይናል አክሽን ዴት ማለት ቪዛ የሚሰጥበት የሰኔና የሐምሌን ወር ኮምፔር እያደረግን አሳይተናቸዋል። አሁን ደግሞ ዴት ፎር ፋይሊንግ የሚለውን እናሳያችሁ። ይሄኛውም ጠቃሚ ስለሆነ በቢ የተቀመጠው ደግሞ ዴት ፎር ፋይሊንግ ይባላል። በተለይ በቤተሰብ ስፖንሰር ለምትመጡ ይህ የሰኔ ወር ነው። ኤ የምንለው ፋይናል አክሽን ዴት ነው። የመጨረሻ ግሪን ካርዳችሁን በእጃችሁ የምታስገቡበት ነው። ቢ ደግሞ ዴት ፎር ፋይሊንግ ነው። አንዳንዴ ይሄን ዴት ፎር ፋይሊንግ ይፈቅዱታል፣ አንዳንዴ ደግሞ ይከለክላሉ። የሐምሌ ወር ምን እንደሆነ ወደፊት የሚገለጽ ይሆናል። ፕሮግራሙ ግን ወጥቷል ማለት ነው። የዚህ የምትመለከቱት የመጀመሪያው የሰኔ ወር ነው፣ የባለፈው ነው። አሁን ላይ የምትመለከቱት ደግሞ እዚህ ጋር ያለው ወደፊት የሚመጣው የሐምሌ ወይም ደግሞ የጁላይ ነው። የመጀመሪያው የጁን ነው። ቀጥሎ ያለው የቀረበላችሁ የጁላይ ነው። እንደምትመለከቱት ዴት ፎር ፋይሊንግ ማለት ለግሪን ካርድ ቀድማችሁ ማመልከቻ እንድታስገቡ ነው። ማመልከቻም ለማስገባት ወረፋ አለው ጋይስ። ልጄን ወደ አሜሪካን ሀገር አመጣለሁ፣ የትዳር አጋሬን ወደ አሜሪካን ሀገር አመጣለሁ፣ ወንድሞችን እህቶችን ወደ አሜሪካን ሀገር አመጣለሁ ብሎ የሚያስብ ሰው አሜሪካ የኢሚግሬሽን መስሪያ ቤት ገብቶ ለማመልከትም ወረፋ ስላለው ይሄን ፕሮግራም መጠቀም አለበት ማለት ነው። እዚህ ፕሮግራም ላይ እንደምትመለከቱት የባለፈው ወይም የሰኔ ወር ሰኔ ባያልፍም እንኳን ቪዛ ቡሌቲኑ ወይም ጁን ባያልፍም ቪዛ ቡሌቲኑ ቀድሞ ስለወጣ ለማለት ነው። F1 ምድብ 01 ኦክቶበር 2018 ድረስ እየታየ ነበር። አሁን ጃንዋሪ 19 ድረስ አልፎላቸዋል፣ ጃምፕ አድርጓል። በጣም መልካም ዜና ነው ይሄኛው። F2A ምድብ ለምትገኙ በሙሉ ለእናንተ ጊዜው ብሩህ ነው። ከረንት ናችሁ። ምንም አይነት ወረፋ አትጠብቁም። አሁኑኑ ሂዳችሁ ማመልከት ትችላላችሁ። F2A ምድብ ያላችሁ እጅግ በጣም መልካም ነገር ነው። ለF2A ምድብ የተሰጠ ሌላ ማብራሪያ አለ። ለሐምሌ ወር ከሀገር ገደብ ነፃ የሆኑት የF2A ቁጥሮች የቅድሚያ ቀናቸው ከ01 ጃንዋሪ 24 ቀድሞ ለሆኑ ከሁሉም ሀገራት ላሉ አመልካቾች እንዲሰጡ ተፈቅደዋል። በጣም ደስ የሚል ነው። በኤፍ2ኤ ምድብ አሜሪካን ሀገር መግባት ለምትፈልጉ በሙሉ ጊዜው ለእናንተ ብሩህ ነው ማለት ነው። ለመሆኑ ኤፍ2ኤ ምድብ ምንድናቸው? ቋሚ ነዋሪዎች፣ የትዳር አጋሮችና ልጆች ከ21 ዓመት በታች የሆኑትን ወደ አሜሪካን ሀገር የሚያመጡበት ማለት ነው። ግሪን ካርድ ላይ ላሉ ነው። ይህ መልካም እድል ነው የተሰጣችሁ። አሜሪካን ሀገር ግሪን ካርድ ሆናችሁ የትዳር አጋሮቻችሁንና ልጆቻችሁን፣ ልጆች ከሆኑ ከ21 ዓመት በታች የሆኑትን ነው ማምጣት የምትችሉት። የትዳር አጋሮቻችሁን ባል፣ ሚስት ከኢትዮጵያ ለማምጣት ለምትፈልጉ ለእናንተ ጊዜው ብሩህ ነው። በጣም ወረፋም የለውም፣ ለማመልከትም ወረፋም የለውም። ተጠቀሙበት ለማለት ነው። F2B ምድብ እሱ በጣም ራቅ ያለ ነው። እስከ ጃንዋሪ 2018 ድረስ ያሉት ነው፣ ርቋል። እሱም ቢሆን F3 F4 የሚባሉት ምድቦች እንደነገርናችሁ ፋይናል አክሽን ዴቱም ዴት ፎር ፋይሊንጉም እንደ ዳግም ምጽአት በጣም ረጅም ጊዜ የሚያስጠብቅ ስለሆነ
እናንተ እንግዲህ ትግስቱን ይስጣችሁ ነው የሚባለው፣ ሌላ ምንም አይባልም። ለማንኛውም F3 ምድብ 08 ዲሴምበር 2012 ድረስ ናችሁ። F4 የሐምሌ ወር ማለት ነው 01 ማርች 2010 ያ ማለት ኦልሞስት ከ17 18 ዓመት እስከ 19 ዓመት ገና ትጠብቃላችሁ ማለት ነው። ለማመልከትም ነው፣ ይሄ ለማመልከትም ነው። ወደ ቀጣዩ አልፈናል። ቀጣዩ የሚሆነው ዲቪን ከማቅረባችን በፊት ዲቪ ሎተሪን ከማቅረባችን በፊት ማለት ነው በስራ ስፖንሰር ወደ አሜሪካን ሀገር ለሚመጡ እዚሁ አሜሪካን ሀገር ሆኖ አጀስትመንት ኦፍ ስታተስ ለሚጠይቁ ኢትዮጵያውያን ኤርትራውያን የተለቀቀውን ቪዛ ቡሌቲን አስረዳቸዋለሁ፣ እተነትንላቸዋለሁ። ሌላኛው የቪዛ ምድብ ደግሞ ኤምፕሎይመንት ቤዝድ ፕሪፈረንስ ወይም በስራ ስፖንሰር አድራጊነት ወደ አሜሪካን ሀገር ለሚመጡ ነው። ይሄኛው 5 አይነት ምድቦች አሉት። ፈርስት፣ ሰከንድ፣ ሰርድ፣ ፎርዝ፣ ፊፍዝ ይባላሉ። በእያንዳንዱ ውስጥ የየራሱ የቪዛ ካታጎሪዎችን ይይዛል። ፈርስት የሚባሉት ፕራዮሪቲ ወርከርስ ብሎ ያስቀምጣቸዋል። በጣም ቶፕ ሌቭል ያሉ በዓለም አቀፍ ድርጅቶች በWHO በዩናይትድ ኔሽን የሚሰሩ ወደ አሜሪካን ሀገር የሚሄዱበት ነው። ሰከንድ members of the profession holding advanced degree or persons of exceptional ability ያላቸውን የሚያካትት ነው። የተለየ ዲግሪ ያላቸው ፕሮፌሰሮች ሊሆኑ ይችላሉ። በጣም ልዩ ችሎታ፣ ልዩ የኤአይ የቴክኖሎጂ ሶፍትዌር ዲቨሎፕ ማድረግ የሚችሉ የታወቁ ዌል ናውን የሆኑ ሰዎች ወደ አሜሪካን ሀገር የሚገቡበት ነው። ሰርድ ስኪልድ ወርከር፣ እነዚህ ደግሞ ሙያ ያላቸው ባለሙያዎች ፕሮፌሽናልስ፣ ዲግሪ ይዘው ሙያ ያላቸው ተፈትነው እውቀታቸው ተመዝኖ መግባት የሚችሉት ነው። ቁጥራቸውን በዛ ያለ ነው። ዲግሪ የያዘ ሁሉ ሊገባ ይችላል። ችሎታ ያለው ሁሉ ሊገባ ይችላል። የተለየ ችሎታ ሳይሆን መደበኛ የሆነ ችሎታ ያላቸው ባለሙያዎች የሚቀጠሩበት ነው። ፎርዝ ሰርቴን ስፔሻል ኢሚግራንት የሚገቡበት ነው። ለየት ያሉ እነዚህ ደግሞ በሃይማኖት ትምህርት የሚገቡ እነሱን የሚያካትት ይሆናል። አምስተኛ ደግሞ በተለየ የገጠር አገልግሎት ላይ ኢንቨስት የሚያደርጉ አሜሪካ በለየቻቸው ኤሪያዎች ላይ ገብተው ሩራል ሊሆን ይችላል፣ በእነዚህ አካባቢዎች ኢንቨስት አድርገው የሚሰሩትን የሚመለከት ነው ማለት ነው። ይሄ ምድቡን ሃይላይት ለማድረግ ያክል ነው። እዚህ ውስጥ H1B H2B የሚባሉ የቪዛ አይነቶች እዚህ ጋር አይገቡም። H1B የሚባለው ሌላ ቪዛ ነው፣ ለግሪን ካርድ ስለማያሰጥ እሱ ነን ኢሚግራንት ቪዛ ነው። አሁን የማቀርብላችሁ ወደ ግሪን ካርድ የሚያመሩትን የቪዛ አይነቶች መሆኑን እንዳትረሱ ለማለት ነው። ፋይናል አክሽን ዴታቸው ይሄ የባለፈው የሰኔ ወር ነው። እንደምትመለከቱት የሰኔ ወር ነው። ፈርስት ሰከንድ ምድብ ያላችሁ እናንተ ከረንት ናችሁ። ሙያውም ለየት ያለ ስለሆነ በጣም የተማሩ ፕሮፌሰሮች፣ ዓለም አቀፍ NGO ተቋማት የሚሰሩ ዓለም አቀፍ ድርጅት የሚሰሩ ውስን ሰዎች ልዩ ችሎታ ያላቸው ስለሆኑ ነው። ፈርስት እና ሰከንድ የሰኔ ወር ከረንት ነበር። የሐምሌ ወር ምን ሆኖ ይሆን? እስኪ የሐምሌን እንክፈተው። እስኪ የሐምሌ ወር በሚገርም ሁኔታ አሁንም ሐምሌ ወርም ከረንት ናችሁ። በዚህ ቪዛ ምድብ አሜሪካን ሀገር እንገባለን ለምትሉ በሩ ክፍት ነው። አሁኑኑ ሄዳችሁ መግባት ነው። ሰርድ ምድብ ላላችሁ የሐምሌ የሰኔ ወር 01 ጁን 2024 ነበር። ሁሌም ይችን ነው የምትመለከቱ። 01 ጁን 2024 ነበር። አሁን ወደ ሐምሌ ስንመጣም 01 ኦገስት 2024 ትንሽ 2 ወር ብቻ ነው ወደፊት የተራመደው ማለት ነው። አዘር ወርከር 01 ፌብራሪ 2022 ድረስ ናችሁ። ጥሩ ነው። ይሄኛውም ቢሆን ኦልሞስት 4 ዓመት ያስጠብቃችኋል። አዘር ወርከር 01 ማርች 2022 አሁንም ትንሽ ወራቶችን ብቻ ነው ፈቀቅ ያለው። ፎርዝ ምድብ ለምትገኙ እዚሁ ሐምሌ ላይ ነኝ። 15 ሴፕቴምበር 2022 ድረስ መጥቶላችኋል። ይሄኛውም ትንሽ ራቅ ያለ ነው። ሰርቴን ሪሊጂየስ ወርከር ለምትባሉት ለናንተ 15 ሴፕቴምበር 2022 ናችሁ። ፎርዝ እና ሰርቴን ኦልሞስት አንድ አይነት ናችሁ ማለት ነው። አንድ አይነት ናችሁ። ፊፍዝ ለሆናችሁ ፊፍዝ እና ከዛ በላይ ፊፍዝ ብዙ አይነት ካታጎሪ ስላለው ማለት ነው። ፊፍዝ በራሱ ወደ 4 አይነት ካታጎሪ ያለው ፊፍዝ አንሪዘርቭድ፣ ፊፍዝ ሴት አሳይድ፣ ፊፍዝ ሴት አሳይድ፣
ሃይ አንኤምፕሎይመንት ኤሪያ ላይ ያሉት ማለት ነው። ፊፍዝ ሴት አሳይድ ኢንፍራስትራክቸር ላይ ለሚሰሩት የነዚህ በሙሉ ከረንት ናችሁ ምድባችሁ እዚህ ጋር እንደምትመለከቱት የሐምሌ ወር ነው ይሄኛው ወይም ዘ መንዝ ኦፍ ጁላይ ለምታመለክቱት ለናንተ የሚመለከት ነው። በዚህ መሰረት ቪዛ ቡሌቲኑን በሚገባ ተጠቀሙበት። ዴት ፎር ፋይሊንግም ወጥቷል። እሱንም ደግሞ በሃይላይት ባጭሩ እንመልከተው። ዴት ፎር ፋይሊንግ የሐምሌ ወርን ብቻ እናቀርባለን፣ የጁላይን ብቻ ማቅረብ እንጀምራለን። ኮምፔር የምናደርገውን የሰኔውን መተው እንችላለን ማለት ነው። በሚቀጥለው ሐምሌ ወር ለሚመጣው ማለት ነው አሁን 2026 ላይ ፈርስት ምድብ ያላችሁ ከረንት ማመልከት ትችላላችሁ። ሰከንድ ሰርድ ጭምር ያላችሁ ልክ ከላይ ፋይናል አክሽን ዴት እንዳየነው የናንተም ከረንት ነው። አዘር ወርከር እስከ ኦገስት 2022 ድረስ ማመልከት ይቻላል። ፎርዝ 01 ጃንዋሪ 2023 ድረስ ሰርቴን ሪሊጂየስ ወርከር 01 ጃንዋሪ 2023 ድረስ ይሄኛው ትንሽ ከፋይናል አክሽን ዴቱ የተወሰነ አለፍ ብሎ ለመሄድ ሞክረዋል። ሌሎቹ በሙሉ እንደምትመለከቱት ከረንት ማለት ነው። ይሄን ይመስላልም አጠቃላይ በስራ ከፈርስት እስከ ፊፍዝ ድረስ ወደ አሜሪካን ሀገር ለምትመጡ ፋይናል አክሽን ዴታችሁና ዴት ፎር ፋይሊንግ ይሄን ይመስላል። ቪዲዮውን እንደ ሪፈረንስ ተጠቀሙበት። ቪዲዮውን ደጋግማችሁ እያያችሁ በራሳችሁ ይሄን ቪዛ ቡሌቲን ገብታችሁ ኢንተርፕሬት ማድረግ መረዳት ይኖርባችኋል ማለት ነው። አሁን በጉጉት ስለሚጠበቀው ወደ ዲቪ ሎተሪ የኢትዮጵያና ኤርትራውያን የቪዛ ምድብ እናልፋለን። ወደ ዲቪ ሎተሪ ካታጎሪ ስንመጣ የሐምሌን ወር ወይም ጁላይ 2026 ብቻ ያለውን እንዲሁም የነሐሴም ወጥቷል፣ የኦገስት 2026ም አብሮ ወጥቷል። እሱን አስረዳችኋለሁ፣ እዘግብላችኋለሁ። ከሰኔ ወር ጋር ኮምፔር ማድረጉን እንተወዋለን። ለዲቪ አመልካቾች በሙሉ ይሄ የጁላይ 2026 ነው። ኦል ዲቪ ቻርጀቢሊቲ ኤሪያ ኤክሴፕት ዞስ ሊስትድ ማለት የኤርትራውያን የኢትዮጵያውያን ከዚህ ውስጥ ናችሁ። ለአልጄሪያ ለግብፅና ለኔፓል ሌላ ቦታ እዚህ ጋር ተሰጥቷቸዋል። ይሄን ትተውታላችሁ። እዚህ ውስጥ ነው የምትመጡት። የአፍሪካ ኢትዮጵያ አፍሪካ ውስጥ ስለምትገኝ ኬዝ ነምበራችሁ ወይም እናንተ ያዛችሁት የሆነ ቁጥር ይኖራችኋል። እስከ 55,000 ድረስ አሁን አክቲቭሊ እየተመለከቱ ይገኛሉ። እዚህ ጋር እንደምትመለከቱት ይሄን ይመስላል። ይሄ ሐምሌ ወር የነሐሴ ወርም ወጥቷል፣ ኦገስትም ወጥቷል። ትንሽ ጨምረውበት እስከ 60,000 ድረስ ደርሷል። እሱን አሁን ቪዛ መመልከት ጀምረዋል። ስለ ዲቪ ሌላም ዝርዝር የወጣ ዜና ስላለ እሱን ማቅረብ ያስፈልጋል። በዲቪ 2026 የሎተሪ ዕድል ለደረሳችሁ ኢትዮጵያውያን ኤርትራውያን አመልካቾች ወሳኝ የሆኑት የኬዝ ቁጥር ገደቦች እንደሚከተለው ተቀምጠዋል። ጁላይ ወይም የሐምሌ ወር ገደብ የአፍሪካ ቀጠና የኬዝ ቁጥር ገደብ 55,000 ላይ ቆሟል። የእርስዎ የኬዝ ቁጥር ከ55,000 በታች ከሆነ በዚህ ወር ለቃለ መጠየቅ ቀጠሮ ለመያዝ ብቁ ናችሁ ማለት ነው። የነሐሴም ወደፊት የሚመጣው ማለት ነው። የሐምሌም የነሐሴም ወደፊት ናቸው። የነሱም ወጥተዋል። በነሐሴ ወር ገደቡ 60,000 ከፍ ይላል። ይህ ከፍ ያለ የኬዝ ቁጥር ያላቸው አመልካቾች እድል እንዲያገኙ መንገድ ይከፍትላቸዋል ተብሏል። ጥብቅ ማሳሰቢያ ተጽፏል። የውጭ ጉዳይ ሚኒስቴር እንዳሳሰበው የዲቪ 2026 ቪዛ የሚሰጥበት የመጨረሻው ቀን መስከረም 30 2026 ወይም ሴፕቴምበር 13 2026 ነው። ቪዛው ከዚያ ቀን በፊት ሊያልቅ ስለሚችል የተጠየቁ ሰነዶችን በቶሎ አዘጋጅታችሁ ነገ ዛሬ ሳትሉ ጠብቁ ተብላችኋል። ትውልደ ኢትዮጵያውያን ኤርትራውያን በተለይ ከዲቪ ሎተሪ ጋር ተያይዞም ጥያቄ ለጠየቃችሁኝ በአሁኑ ወቅት በኢትዮጵያ ላሉ የዲቪ 2026 አሸናፊዎች የተሻለው አማራጭ
የገዳው መነሳት ወይም የገዳውን መነሳት እየተጠባበቁ የኬዝ ቁጥራቸው ሲደርስ ሂደታቸውን ዲኤስ 260 በመሙላትና ሰነዶችን በማዘጋጀት ሳያቋርጡ መቀጠል ነው ተብሎ ከአሜሪካ የኢሚግሬሽን መስሪያ ቤት መልእክት ተላልፎላቸዋል። እገዳው ነገ ቢነሳ ሂደቱን ቀድሞ የጨረሰ ሰው አሜሪካ ይገባል ነው የተባለው። እንግዲህ በ2026 ዲቪ ሎተሪ ደርሷችሁ በመጠባበቅ ላይ ለምትገኙ ሴፕቴምበር 13 2026 ሁሉ ነገር ያልቃል። የምትጠብቋት ወር ጁላይ ኦገስት ብቻ ይሆናል ማለት ነው። and ሴፕቴምበር 13 ስለተባለ ሴፕቴምበርን ጨምሮ 3 ወር ነው ልትጨነቁ የምትችሉት። ከዛ በኋላ ቁርጡን ታውቁታላችሁ ማለት ነው። የአሜሪካ መንግስትም ዴድላይኑ በጀት ዓመቱ እየደረሰ ስለሆነ አሁን ሐምሌ ውስጥ ነሐሴ ውስጥ አዲስ ነገር ለናንተ ያሳውቃል። ለናሽናል ቪዛ ሴንተር የሚገቡ ነገሮችን አዘጋጁ። ለቃለ መጠይቅ የሚገቡትን አዘጋጁ። የስነ ልቦና ዝግጅት አድርጉ። ከመስከረም 30 ወይም ሴፕቴምበር 13 በኋላ ግን ሁሉንም ነገር ቁርጡን ስለምታውቁት እስከዛው ድረስ ነገ ተጠሩ ከነገ በኋላ ተጠሩ የምታውቁት ነገር ስለሌለ በትዕግስት ጠብቁ። በጣም ደግሞ አትጓጉ። የጓጓችሁለት ነገር የሰው ልጅ የጓጓለት የተጨነቀለት ነገር ብዙ ጊዜ የመቅረት ቻንስ ስላለው እንደዋዛ ቸለል በሉት። ቸለል ያለው ነገር ሲሳካ ብዙ ጊዜ ይስተዋላልና አትጨነቁ። ከአሜሪካ ውጭ ህይወት ይቀጥላል። ኢትዮጵያ ውስጥ ሆኖ ላይፍን መቀየር ይቻላል። ወደ አውሮፓ ሀገሮች መሄድ ይቻላል። ወደ አረብ ሀገራት መሄድ ይቻላል። በጣም በርካታ ኦፖርቹኒቲዎች ስላሉ የግድ የሀብት ምንጭ የህይወት ለውጥ ምንጩ አሜሪካ ብቻ እንዳልሆነች አይምሯችሁን አሳምኑት። ለዛሬ ከአሜሪካ ግሪን ካርድ ጋር ተያይዞ በተለይ ዋናው ትኩረቱ የዛሬው ዜና ግሪን ካርድን የተመለከተ ስለሆነ ያቀረብንላችሁ ዜና መረጃና ዝርዝር ጥልቅ የሆነ ትንታኔ በዚህ ተጠናቋል። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሁሉ ሰላም፣ ጤና፣ እድገትና ብልጽግና የሚመኝላችሁ ኢትዮ ቨርቴክስ ነው። ለዩቲዩብ ቻናሉ ሰብስክራይብ ስለሚያስፈልገውና የሰብስክራይብ ቁጥሩ እንደምትመለከቱት በጣም ዝቅተኛ ስለሆነ ሁላችሁም ቤተሰቦቻችሁን፣ ጓደኞቻችሁን ያገኛችሁትን ሁሉ ስለ አሜሪካ ኢሚግሬሽን፣ ስለ ቪዛ፣ ስለ ግሪን ካርድ፣ ስለ ሲቲዝንሺፕ፣ ስለ አሳይለም፣ ስለ ቲፒኤስ፣ ስለ አሜሪካ አጠቃላይ ኑሮ፣ ስለ አሜሪካ ፖለቲካም ጭምር መረጃዎችን በጥልቀት የሚያቀርብ ቻናል አለ ብላችሁ ጥቆማ አድርጉ፣ ሼር አድርጉት፣ ለወዳጅ ዘመዶቻችሁ አጋሩልን። እናንተ ብቻ ሳትሆኑ ወዳጅ ዘመዶቻችሁን በሙሉ ሰብስክራይብ አስደርጉን። ሞባይላችሁ ላይ ኢትዮ ቨርቴክስ ብላችሁ ሰርች ብታደርጉ ታገኙናላችሁ። አሁን 70,100 ሰብስክራይበር ይዘናል ማለት ነው። በቅርብ ጊዜ 100,000 እንደምታስገቡንም እርግጠኞች ነን።